ወንድም እህቶቼ በሕይወታችሁ የመናቅ ያለመከበር፣ ከሰው የማነስ፣ የራስ መተማመን አለመኖር፣ ተሰሚነት ማጣት፣ ተቀባይነት ማጣት ያለበት ሕይወት መኖር ሰልችቷችሁ? እንደዛ ከሆነ ይህ ቪዲዮ ለእናንተ ነው። ለአቀራረብ እንዲመች ትምህርቱን በወንድ አገላለጽ ብገልጸውም እናንተም ሴቶችን የሚመለከት ትልቅ ጉዳይ ነውና በዚህ ልክ ተረዱኝ። ለቁም ነገር እንደመጣ ሰው ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻው ተከታተሉ። በተለይ የመጨረሻዎቹ አራተኛና አምስተኛ በጣም ጠቃሚዎች ስለሆኑ እስከ መጨረሻው ተከታተሉ። ቡድሃ የተባለው የሃይማኖት ፈላስፋ ሲናገር ከአንደበትህ ቃላትን ከማውጣት በፊት ወይም አንድ ነገር ከመናገር በፊት በእነዚህ 3 ነገሮች ተፈትሸው ማለፍ ይኖርባቸዋል ይለናል። አንደኛ፣ የማወራው ነገር ዋጋ አለው ወይ ጥቅም አለው ወይ ብለን መፈተሽ ይኖርብናል። ሁለተኛ፣ የማውጣው ቃል አስፈላጊ ነው ወይ ብሎ ራስን መጠየቅ ይገባናል። ሶስተኛ፣ የምናገረው ነገር የሚፈጥረው ልዩነት አለው ወይ ብሎ ራስን መጠየቅ አስፈላጊ እንደሆነ ይናገረናል። በእነዚህ 3 ነገሮች ያለፈ ሰው ወይም ምን፣ መቼና የት ምን ያህል መናገር እንዳለበት ያወቀ ሰው ማንም ስኬቱ ሊያስቆመው አይችልም። ከአንደበት የወጣ ቃል እንደፈሰሰ ውሃ ነው፣ ድጋሚ አይታፈስም። ቃላት ልክ እንደ መሳሪያ ናቸው። ነገር ግን እንዴት መጠቀም እንዳለብን መማር አለብን። ምክንያቱም ሁሌም አንደበቱን የማይቆጣጠር ሰው መሆን ማለት ሁሌም ራስን ችግር ውስጥ ያገኘዋል ማለት ነው። ያንን ሲያጡ ደግሞ በአንደበት ብቻ ነገራቸውን ጭምር ሊያጡ ይችላሉ። ዝምታ ትኩረት እንድናደርግ ያደርገናል። ሰዎች አንዳንዴ ሲናገሩ ሌላውንም ሰው ሊሰብሩ ሊጎዱም ይችላሉ። አንዳንዴም ሰዎች የሚያወሩት ያለምንም ምክንያት ነው። ነገር ግን ቃላት በጣም ትልቅ ኃይል አላቸው። ዓለምህን ጭምር ሊቀይር የሚችል ትልቅ አቅም ያለው ነገር ቃላት ነው። እንዴት መናገር እንዳለብህ ካወክ፣ ሰዎች ምን ያህል መናገር እንዳለባቸው ካወቁ በጣም ጠንካራና ኃያል ሰው መሆን ይጀምራሉ። ስለዚህ ምን ማለቴ ነው? ግልጽ ላድርገው። ዝምታ ማለት ምንም ቃላት ሳይናገሩ መቆየትን አያመለክትም። ዝምታ ማለት ምንም ዋጋ የሌለው ነገር ምንም አለመናገር ወይም ያለ ምክንያት አለመለፍለፍ፣ ቃል አለመውጣት ማለት ነው። ይህ ማለት አስፈላጊና ዋጋ ባለው ነገር ላይ ብቻ መናገር ማለት ነው። ዝምታ ማለት የትኩረት ኃይል ነው። ዝምታ ማለት በዓላማችሁ፣ በስራችሁ ላይ ትኩረትን የሚሰጣችሁ ነገር ነው። ስለዚህ ዛሬ 5 ዝም በማለታችን የምናገኛቸውን ድንቅ ኃይሎች እንመለከታለን። ሕይወታችሁን በአጠቃላይ የመለወጥ ትልቅ ኃይል ስላለው 5ቱንም እስከ መጨረሻው ተከታተሉ። በተለይ ደግሞ 4ኛና 5ኛው ለእናንተ በጣም ጠቃሚ ስለሆነ ቪዲዮውን ላይክ፣ ሰብስክራይብ ያድርጋችሁ። አንደኛ፣ ዝምታችሁ የእናንተን ተቃዋሚ ወይም ጠላት፣ ባላጋራ፣ ግራ የሚያጋባ ኃይል አለው። ታላቁ ተዋጊ ሰንዶክ እንደተናገረው ማንም ሰው ባላገራውን የሚያሸንፈው ምንም መናገርና የት መናገር፣ ምን አለመናገር እንዳለበት ያወቀ ሰው ሲሆን ብቻ ነው ይለናል። እርሱ እንዳለው ከሆነ በሺህ የሚቆጠሩትን ጠላቶችን ያሸነፈው ታላቅ በሆነው በዝምታ ኃይል ነው። በዝምታ ውስጥ ጠላቶችን ግራ በማጋባት ወደ ጠለቀ ጭንቀት ውስጥ እንዲገቡ ታደርጋቸዋለህ። በዝምታ ውስጥ ስትቆይ ጠላቶች ስላንተ ለማወቅ እድል ስለማያገኙ ከፍተኛ ጭንቀት ውስጥ ይከታቸዋል። ግራ መጋባት ውስጥ ይከታቸዋል። እርምጃ ከየት ወዴት እንደሆነ ግራ ይገባሉ። ምን እንደምታደርግ፣ ቀጣይ ምን እንደሆነ ያስጨንቃቸዋል። በዛ ውስጥ ጠላቶችህ ያንተን ትኩረት ለማግኘት የራሳቸውን ትኩረት ያጣሉ። በዛ ውስጥ አንተ በዝምታ አሸናፊ ትሆናለህ። አየው፣ ይህ ነው የዝምታ ትልቁ ጥቅም። በመጨረሻም የጌሙ አሸናፊ አንተ ትሆናለህ። በዝምታ ውስጥ ብቻ አሸናፊ መሆን ማለት ይሄ ነው። ወደ 2ኛው ስናልፍ፣ በዝምታው ውስጥ ለነገሮች ያለ ትኩረት ይጨምራል። ዝምታ ማለት ምንም ቃላትን አለማውጣት ሳይሆን የትኩረት ኃይልን ማግኘት ነው። ዝምተኛ የሆኑ ሰዎች የማይናገሩት ሐሳብና ብዙ የሚሉት ነገር አላቸው። ነገር ግን አስፈላጊ ባልሆነበት ሁሉ አይዘበዝቡ። በሕይወት ትልቅ ነገር መስራት ከፈለክ፣ ምንም አይነት ትልቅ ፕሮጀክት ለመስራት ካሰብክ ምን ማድረግ አለብህ ብለህ ታስባለህ? ስኬታማ ለመሆን ትልቅ ምርጫ ምረጥ። ትኩረት ማድረግ አለብህ። ስለዚህ ትኩረት እንዲኖር ደግሞ ዝምታን መለማመድ ምንም አማራጭ የሌለው ነገር ነው። ምክንያቱም ብዙ የተለያዩ ነገሮች ትኩረትን ማድረግ አባሩ አንዱንም
አለመያዝ ይሆንብናል። እስኪ አንድ ታሪክ ልንገርህ። ኤለን መስክ። ይህ ሰው ብዙዎቻችን የምናውቀው ሰው ነው። ኤለን መስክ በልጅነቱ ብዙ ጊዜ ጸጥተኛና ዝምተኛ ነበር። አብዛኛውን ጊዜም ቤተሰቦቹ ራሳቸው ምን ገጥሞት ይሆን የጆሮ ወይ የምላስ ችግር አለበት እያሉ የሚያስቡ ነበር። በጣም ይጨነቁም ነበር። ምክንያቱም ብዙ ጊዜ ምንም ነገር ሰምተው ምላሽ አይሰጥም። ጭንቀታቸው ሲበዛ ወላጆቹ ሆስፒታል ይዘውት ሄዱ። ዶክተሩ ግን ካየው ነገር በኋላ ምንም የጆሮም ይሆን የአንደበት ችግር እንደሌለበት አረጋገጠ። አሁን ኤለን መስክ ምን ላይ እንዳለ መመልከት ትችላላችሁ። አሁን እስኪ የዝምታን ኃይል እንመልከት። በዝምታ ጥልቀት ውስጥ ትኩረት ማድረግ ስንችል ብዙ የህይወት ዓላማዎቻችንን ማሳካት እንችላለን ማለት ነው። ስለዚህ ዝምታን ምረጡ። ለሶስተኛው አልፋለሁ። የሰዎችን ሁሉ ትኩረት ለመሳብ። ይህን ትምህርት በአካባቢያችሁ ባሉት ሰዎች መሞከር ትችላላችሁ። የትም ቦታ ሆኖ ክላስ ውስጥም ሆኖ በጋራ በምትቀመጡበት ሰዓትም ይሁን ያን ጊዜ የዝምታን ኃይል ማየት ትችላላችሁ። ተናጋሪዎች ሲናገሩ ዝምተኞች ብዙ ነገሮችን እየተማሩ ነው። ቢያንስ ከመናገራቸው በፊት 2 ጊዜ እያሰቡ ነው። ብዙ ሰዎች ተወዳድረው ተፎካክረው ለማውራት ወይ እኔ ልሰማ ሲሉ በእርጋታና በዝምታ ሲያዩክ የሰዎችን ትኩረት መሳብ ትጀምራል። አንዳንዶች በነገሮች ሲቸኩሉ በእናንተ ውስጥ የሆነ ነገር እንዳለ ማሰብ ይጀምራሉ። በዝምታ ውስጥ ያጠራቀማችሁትን አንድ ቃል ስትወረውሩ እነርሱ ካወሩት 1000 ቃል ተጽዕኖ መፍጠር ይጀምራል። ቅዱሱ መጽሐፍ እንኳን ሲናገር ሞኝ እንኳን ዝም ቢል ይቆጠራል ይልናል። በየዕለት ተዕለት ቀናችን ውስጥ ዝምታን ስናበዛ ከሰዎች ትኩረትን ማግኘት እንችላለን። በዝምታ ውስጥ ወደ ዓላማ ብቻ ስታተኩር መናገር ባለብህ ጊዜ የምትናገር ከሆነ የሰዎችን ሁሉ ትኩረት ወደ አንተ ይሆናል፣ ወደ አንቺ ይሆናል። በዝምታ ውስጥ ቆይተህ ስትናገር የምትናገረው ነገር ዋጋ ይኖረዋል። በሰዎች ዘንድ ተሰሚነትን ታገኛለህ። ሰዎች ቦታ ይሰጡሃል። ከሰዎች ልብ የማትጠፋ ትሆናል። ሰዎችም ለሆነ ኃላፊነት የሚያጭሩ ይሆናል። ወደ 4ኛው አልፋለሁ። በዝምታ እምነትን ትገነባለህ። በሰዎች ዘንድ ያለው አመኔታ ይጨምራል። ስኬታማ ለመሆን ከስኬታማ ሰዎች ጋር መገናኘትና ውጤታማ የሆነ ግንኙነት መፍጠር እጅግ በጣም አስፈላጊ ነው እና ጥያቄ የሌለው ነገር ነው። ለኔ በተለይ ግንኙነት በጣም አስፈላጊ ነገር ነው ለህይወት። ስለዚህ ውጤታማ ስኬታማ ግንኙነት ለመገንባት ከስኬታማ ሰዎች ጋር ለመገናኘት እምነትን ማግኘት አለብን። እምነት በሰዎች ዘንድ መታመን። እምነትን ለመገንባት ደግሞ መታመንን ለመገንባት ደግሞ ሰዎችን በትኩረት ማዳመጥ ጥልቅ አማራጭ የሌለው ጉዳይ ነው። ስኬታማ ሰዎች ያንን ነው የሚፈልጉት፣ አድማጭ ማግኘት። ዝም ብለው የሚለፈልፍ ሰው አይፈልጉም። እስኪ አንዳንድ ሰዎችን ተመልከታቸው። ስኬታማ ከሆኑ ሰዎች ጋር ሲገናኙ በጣም ይለፈልፋሉ። አየሩን ሁሉ ይቆጣጠሩታል። ስለ ራሳቸው አብዝተው ይለፈልፋሉ ማለት ነው። ነገር ግን ስኬታማ የሆኑ ሰዎች ብዙውን ጊዜ በማዳመጥ ላይ ትኩረታቸውን ያደርጋሉ። የሆነ ነገር ይጠይቁና ረጅም ጊዜ በጥሞና ያዳምጠዋል። ያንን በሚያደርጉበት ሰዓት ላይ ዋጋ ያላቸው ሰዎች እንደሆኑ ይሰማቸዋል። ያኔ ጠቃሚ ሰው መሆናቸው ይገባቸዋል። በዚህ ውስጥም አንተ ለመታመን ከፈለክ ዝምታን በማብዛት አዳማጭ በመሆን የእነሱን ልብ ማግኘት ትችላለህ። ለዚህም ነው አንድ ምላስ 2 ጆሮ የተሰጠን፣ አዳምጥነታችን እንዲበዛ። አንደበት አመፀኛ ዓለም እንደመሆኑ መጠን አንደበታችንን መከራልና አድማጭነታችን እየጨመረ በሄደ ቁጥር ከሰዎች ጋር ያለን ግንኙነትና አመኔታ እየጨመረ ይሄዳል። በተግባር ፈትሸውና ተጠቀምበት። ወደ 5ኛው አልፋለሁ። ዝምታን ለመደራደር ትጠቀምበታለህ። በድርድር ሰዓት አንድ ሰው ዝምታ በሚያበዛበት ሰዓት በዛ ሰዓት ምን እያሰበ እንደሆነ ለማወቅ ሰዎች ይጓጓሉ እና ሐሳባቸውን ሁሉ መስረቅ ትጀምራለህ። እስኪ ለምሳሌ አንድ ነገር ስራ ላይ ወይም ደብተር ስትሄድ
ስለ ክፍያ ምን ያህል እንደምትፈልግ ስትጠየቅ ፍጥነት መመለስ የለብህም። እሺ እስማማለሁ ወይም አይ አልስማማም አትበል በፍጥነት። እሺ እስማማለሁም ስትል ለራስ ያለ ቦታ እንደውረድና አይ አልስማማም ስትልም የፈለግከውን ስራ ልታጣው ትችላለህ። ተረጋጋና በዝምታ አስብ። የዝምታ የተደራዳሪውን ሰው ምቾት መንሳት ይጀምራል። ከዛ ራሳቸው መናገር ይጀምራሉ። ምናልባትም ከዚህ በፊት ያልነገሩን ኢንፎርሜሽን መናገር ይጀምራሉ። በዛ የድርድር ሐሳብ ውስጥ በርሃንዱን ወይም ዋናውን ቦታ አንተ መያዝ ትጀምራለህ። የፈለግከውንም አይነት ስኬት ማግኘት ትችላለህ። ዝምታን ለመደራደር አምጥተህ ማለት ነው። ወደ ስድስተኛና ወደ መጨረሻው የዝምታ ኃይል ስናልፍ ዝምታ ጥንካሬህን ይገነባል። እስኪ እንመልከት። አብዛኞቻችን ዝምታን አንወድም፣ እንደውም ያስፈራናል። ምክንያቱም አለመድ ነው። በሰዎች ተቀባይነትን ለማግኘት፣ ለመወደድ፣ ለመከበር ሁሉም ሰው ትኩረትን ይፈልጋል። ራሳችን ሁሌም ለሰው ማሳየት እንፈልጋለን። ሁላችንም መሆን የምንፈልገው ወይም ማግኘት የምንፈልገው ነገር አለ። በሌሎች ሰዎች አይን ስንታይ መልካምና ተቀባይነትን ማግኘት እንፈልጋለን። አብዛኞቻችን በሰው አመለካከትና በሰው አስተሳሰብ ላይ ጥገኛ ነን። ሰዎች ለኛ ጥሩ ቦታ ሲኖራቸው ሰላም ይሰማናል። ሰዎች እኛ ላይ ኔጌቲቭ ወይም አሉታዊ የሆኑ ነገሮች ሲናገሩብን ሰላም ይነሳናል። አንዳንዴ ደግሞ የነሱ አመለካከት እኛን መጥፎ ስሜት ውስጥ ሊከተን ይችላል። ነገር ግን ሁሉንም ረስተን ውስጣችን ላለው ነገር ብቻ ቅድሚያ ብንሰጥና በዝምታ በትኩረት ነገራችን ላይ ብቻ ብናተኩር በሰዎች አስተያየትና ሙገሳ ያልተመሰረተ ማንነት እንባለን። በዛው ውስጥ ለማንም የማይበገር ተጽዕኖ ፈጣሪ ጠንካራ ሰው እንሆናለን። አስፈሪነትንም እንላበታለን። እየተከበርን እየተፈራን የምንወደድ ሰው እንሆናለን። አየህ ዝምታ ምን ያህል ትልቅ ጥቅም እንዳለው። ይህን ማንነት ለ3 ወር ብቻ ሞክረህ ፈትሸው። ውድ የቻናሌ ቤተሰቦች ከዚህ ቪዲዮ በጣም ብዙ አስተማሪ ትምህርት እንዳገኛችሁ ተስፋ አደርጋለሁ። በሕይወታችሁ ለ3 ወራት ብቻ ሞክሩት እና ለውጡን ትነግሩኛላችሁ። በዝምታ ውስጥ ብዙ ማትረፍ ትችላላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህን የለውጥ ቻናል ይደግፉ። ከተማማርነው 5 የዝምታ ጥቅሞች የትኛው በይበልጥ እንደሳባችሁ በኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። የእናንተ ቻናል ኢንስፓየር ጀነሬሽን